ሰሞኑን የባለቤቴ ልደት ነበር። ልደቷንም በማስመልከት ልዩ የሆኑ ምግቦችን አዘጋጅቼላታለሁ። አንዳንዶቹን ሰሞኑን እያከታተልኩ ለቅላችኋለሁ። ለዛሬ እሷ የምትወደውን ልዩ የሆነ ጥብስ እንዴት እንደምታዘጋጁ አሳያችኋለሁ። የመለኛ ትምህርታዊ ቪዲዮዎች ተዘጋጅተው ሲቀርቡ በጣም ቀላል ይመስላሉ። ከጀርባ ከባድ አሰልቺና አድካሚ የሆነ ስራዎች አሉት። እነዚህንም አሰልቺ ስራዎች ሰለቸኝ ሳትል አግዛ ለእናንተ የምታቀርብላችሁ ባለቤቴ ስለሆነች ለሷ ምስጋና ይገባታል። እናንተም ማመስገን እንዲሁም እንኳን አደረሰሽ ማለት ከፈለጋችሁ አስተያየት መጻፊያው ላይ መጻፍ ትችላላችሁ። እዚህ የዩቲዩብ ገጻችን ላይ ከ9 ዓመት በላይ በገንቢ አስተያየት ስደግፉን ለነበራችሁ በእኔና በባለቤቴ ስም ከልብ የመነጨ ምስጋናችንን እናቀርባለን። የዛሬውን ጥብስ ለማዘጋጀት ቆንጆና ጥራት ያለው የበሬ ስጋ እንጠቀማለን። እኔ ቆንጆ ጣዕም እንዲኖረው 500 ግራም የበሬ የሽንጥ ስጋ ተጠቅሜያለሁ። የሽንጥ ስጋ ብዙውን ጊዜ ለስለስ ያለና ሙሉ ለሙሉ ቀይ ስለሆነ ለክትፎና ለእንደዚህ አይነት ጥብሶች ተመራጭ ይሆናል። ሌሎች የስጋ አይነቶችን መጠቀም ከፈለጋችሁ ጭቅናን ጨምሮ የፍየልና የበግ ስጋ መጠቀም ትችላላችሁ። ከሽንጡ አንጻር የጭቅና ስጋው ለስለስ ያለ ስለሆነ ሳይገነትርባችሁ በቀላሉ መጥበስ ትችላላችሁ። ስጋ ስትጠብሱም ለሚገነትርባችሁ እንዴት መክተፍና መጥበስ እንዳለባችሁ ዛሬ ነግራችኋለሁ። አስቀድማችሁ ልክ ምስሉ ላይ በምትመለከቱት መሰረት የስጋውን ስርና ነጭ ስጋ ታወጣላችሁ። በመቀጠል ወፈር ባለው ጎን ትገለብጡትና ምስሉ ላይ በምትመለከቱት መሰረት ስላሽ ትከትፋላችሁ። ስላሽ የከተፋችሁትን ስጋ ከበሬው የደም ስር በተቃራኒው አርጋችሁ በቁመቱ ትሰነጥቁትና ለአበላል አመቺ እንዲሆን አርጋችሁ በትንንሹ ደግማችሁ ትከትፉታላችሁ። ስጋውን ስትከትፉ ስጋው ላይ ከሚታያችሁ የደም ስር በተቃራኒ ከከተፋችሁ ሲበስል ስጋው ሳይኮማተር በቀላሉ እንዲታኘክ ያግዘዋል። ስጋው በቆንጆ መልኩ ከተከተፈ በኋላ ይህንን ይመስላል። አሁን ደግሞ የአትክልት ግብአቶቻችሁን ትከትፋላችሁ። እንደ አትክልት ግብአትነት 2 ሽንኩርት፣ 6 ፍሬ ተለቅ ያለ ነጭ ሽንኩርትና 3 ቀይና አረንጓዴ ቃሪያ ተጠቅሜያለሁ። አስቀድማችሁ ነጭ ሽንኩርቱን በቻላችሁት አቅም በስሱ ቀስ እያላችሁ ትከትፉታላችሁ። በስሱ ረዘም አርጋችሁ የከተፋችሁትን ነጭ ሽንኩርት አዙራችሁ ደግሞ በቁመቱ እንደገና ቀጠን አርጋችሁ ትከትፉታላችሁ። ለዛሬው የጥብስ አይነት ይህ ነጭ ሽንኩርት ልዩ የሆነ ጣዕም ስለሚሰጥላችሁ ነጭ ሽንኩርት ማስገባታችሁን እንዳዘነጉ። ጥሬ ነጭ ሽንኩርት የማትወዱ ከሆነ መጀመሪያ ሂደት ላይ ነጭ ሽንኩርቱን በደንብ መጥበስ ትችላላችሁ። ነጭ ሽንኩርቱ በቆንጆ መልኩ ከተከተፈ በኋላ ይህንን ይመስላል። አሁን ደግሞ ቃሪያውን ትከትፋላችሁ። የቃሪያውን ግንድ ምስሉ ላይ በምትመለከቱት መሰረት ታወጡና ፍሬውን ማንኪያ በመጠቀም ፈልቅቃችሁ ታወጣላችሁ። የምታዘጋጁት ጥብስ የማቃጠል ይዘቱ ከፍ እንዲል ከፈለጋችሁ እዚህ ጋር ከነፍሬው መክተፍ ይኖርባችኋል። አሁን ደግሞ ቀይ ሽንኩርቱን ትከትፋላችሁ። ቀይ ሽንኩርቱ ምስሉ ላይ በምትመለከቱት መሰረት ያደረኩበት ምክንያት ከዚህ በፊት በነገርኳችሁ መሰረት ቀይ ሽንኩርት ግንዱ ሲወጣ የማቃጠል ይዘቱ በጣም ስለሚጨምር ስትከትፉ አይናችሁን እንዳትቃጠሉ ውሃ ውስጥ በዚህ መልኩ አዘጋጅታችሁ ግንዱን ሳታወጡ ማቆየት ትችላላችሁ። ቀይ ሽንኩርትን በብዛትና በርካሽ ገዝታችሁ በቤታችሁ አብስላችሁ ለረጅም ጊዜ እንዴት ማስቀመጥ እንደምትችሉ ከዚህ በፊት በመለኛ ገጽ ስላሳየን ገጻችን ላይ መጎብኘት ትችላላችሁ። በተጨማሪ እሱ ቪዲዮ ላይ ሽንኩርት ስትልጡና ስትከትፉ አይናችሁን ለሚያቃጥላችሁ የመለኛ ተከታታዮች አይናችሁን እንዳትቃጠሉ የሚያደርግ የተለያዩ መላዎችን እዛው ቪዲዮ ላይ ታገኛላችሁ። የአትክልት ግብአታችሁ በቆንጆ መልኩ ከተከተፈ በኋላ ይህንን ይመስላል። አሁን ደግሞ ያዘጋጀነውን ስጋ በቆንጆ መልኩ እንቀምማለን። ዘና ብላችሁ ለመቀመም እንዲመቻችሁ ሰፋ ያለ ጎድጓዳ ሳህን ላይ ከትፋችሁ ያዘጋጃችሁትን ስጋ ትጨምራላችሁ። ስጋው ላይ 3 የሾርባ ማንኪያ የወይራ ዘይት፣ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት፣ 1 የሾርባ ማንኪያ ሶይ ሶስ፣ 1 የሻይ ማንኪያ ፓፕሪካ፣ ግማሽ የሻይ ማንኪያ የበሶ ብላ ዱቄት፣ ግማሽ የሻይ ማንኪያ የሮዝመሪ ዱቄት፣ ግማሽ የሻይ ማንኪያ ቀረፋና ግማሽ የሻይ ማንኪያ ከሞን እንጠቀማለን። እዚህ ጋር የዘረዘርኩላችሁ እያንዳንዱ የቅመም ግብአት ከባድ እንዳይመስላችሁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ የምትፈልጉትን ቅመም መመልከት ትችላላችሁ። የመቀመሚያ ቅመሞቹን ከላይ ከጨመራችሁ በኋላ እጃችሁን በመጠቀም በደንብ እያሻችሁ ትቀላቀሉታላችሁ። በደንብ ከታጠብነው እጃችን ይልቅ ፋብሪካ የተመረተ የፕላስቲክ ጓንት የበለጠ ይሻለናል የምትሉ ከሆነ እዚህ ጋር ስጋውን ለማሸት የፕላስቲክ ጓንቱን መጠቀም ትችላላችሁ። ስጋውን ለደቂቃዎች በደንብ እያሻችሁ እያንዳንዱን ክፍል በቅመሙ ከለወሳችሁ በኋላ ይህንን ይመስላል።
ምስሉ ላይ እንደምትመለከቱት ቆንጆ ሆኖ ተቀምሞልናል። ቅር ያላችሁ የቅመም አይነት ካለ ተጨማሪ ቅመሞችን እዚህ ጋር መጨመር ትችላላችሁ። አሁን ቀመማችሁ ያዘጋጃችሁትን ስጋ ልክ ምስሉ ላይ በምትመለከቱት መሰረት በላስቲክ ተሸፍኑና ከላይ ነጭ ሽንኩርት አድርጋችሁበት ማቀዝቀዣ ቤት ውስጥ ቢያንስ ለ1 ሰዓት ታሳርፉታላችሁ። ከፈለጋችሁም የተሻለ ጣዕም እንዲኖረው ከ1 ሰዓት በላይ ማቆየት ትችላላችሁ። የዛሬውን የጥብስ አይነት በሸክላ ስለምናቀርበው ስጋው ማቀዝቀዣ ቤት ውስጥ እስኪያርፍልን ድረስ ከሰል ፎ አድርገን እናያይዛለን። ስጋው ለ1 ሰዓት ያህል ማቀዝቀዣ ቤት ውስጥ ተቀምሞ ከቆየ በኋላ ይህንን ይመስላል። አሁን በቆንጆ መልኩ እንጠብሰዋለን። የዛሬው የጥብስ አይነት ምድጃ ላይ ብዙ ሰዓት ስለማይቆይ በደንብ ኃይል ያለው ምድጃ ብትጠቀሙ መክራችኋለሁ። ያዘጋጃችሁት መጥበሻ ላይ 3 የሾርባ ማንኪያ የምግብ ዘይት ትጨምሩና ትንሽ ከጋለላችሁ በኋላ ያዘጋጃችሁትን ነጭ ሽንኩርት ትጨምራላችሁ። ነጭ ሽንኩርቱን ከ15 እስከ 20 ሰከንድ ከጠበሳችሁት በኋላ እዛው የጋለ ዘይት ላይ ያዘጋጃችሁትን ስጋ ከላይ ታስገባላችሁ። ስጋውን መጥበሻ ላይ ከጨመራችሁት በኋላ ምንም ሳትነካኩት ቢያንስ ለ30 ሰከንድ ያህል ትጠብሱታላችሁ። ስጋውን ለ30 ሰከንድ ያህል ምንም ሳትነካኩት እዛው ከተዋችሁት በኋላ ሰፋ ያለ ማንኪያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ቶሎ ቶሎ ታገላብጡታላችሁ። ዛሬ የምታዘጋጁት የጥብስ አይነት መጥበሻ ላይ የሚቆይበት ደቂቃ ከ3 እስከ 5 ደቂቃ ያህል ስለሆነ እጃችሁ ማማሰሉን ማረፍ የለበትም። ይህ ስጋውን ለመጥበስ የምትጠቀምበትን መጥበሻ እንዴት እንደምታሟሹና እንዴት ማስቀመጥ እንዳለባችሁ ከዚህ በፊት የመለኛ ገጻችን ላይ ስላሳየን እዚሁ ገጻችን ላይ መጎብኘት ትችላላችሁ። ይህን የመጥበሻ አይነትን መግዛት ለምትፈልጉ የመለኛ ተከታታዮች እዛው ቪዲዮ ላይ ተጨማሪ መረጃዎችን አቅርበናል። ስጋውን ለ2 ደቂቃ ያህል በከፍተኛ ሙቀት ከጠበሳችሁት በኋላ የመለኛን ወርቅ የሆነ ቂቤ ከላይ ትጨምራላችሁ። ቂቤውን ከጨመራችሁ በኋላ እንዳይቃጠልባችሁ ቶሎ ቶሎ ማማሰላችሁን ትቀጥላላችሁ። አሁን ምድጃችሁን ሙሉ ለሙሉ ታጠፉና የምትፈልጉትን ያህል ጨው ከላይ ትነሰንሳላችሁ። ጨውን መጨረሻ ላይ የጨመርኩበት ምክንያት ስጋውን እንዳያገነትርብኝ ነው። አሁን ከትፋችሁ ያዘጋጃችሁትን ሽንኩርትና ቃሪያ ከላይ ትጨምራላችሁ። ሽንኩርቱ ትንሽ ቀዝቀዝ ስለሚልና በውስጡ የራሱ ውሃ ስላለው ስጋውን እንዳያገነትርባችሁ እዚህ ጋር እሳቱን ማጥፋት እንዳዘነጉ። የምታዘጋጁት ጥብስ መጠነኛ የማቃጠል ይዘት እንዲኖረው ትንሽ የመለኛ ሚጥሚጣ ከላይ ትነሰንሱና መልሳችሁ ምድጃችሁን በከፍተኛ ሙቀት ትለኩሳላችሁ። በመቀጠል ለ30 ሰከንዶች ያህል ከጠበሳችሁ በኋላ ምድጃውን ታጠፉና ጥብሳችሁን ታወርዳላችሁ። ጥብስን በነገርኳችሁ መሰረት ከከተፋችሁ እንዲሁም በዚህ መልኩ ከጠበሳችሁ አይገነትርባችሁም። ተጨማሪ የጥብስ አይነቶችን መመልከት ከፈለጋችሁ እዚሁ ገጻችን ላይ ታገኛላችሁ። አሁን ቅድም ከጨመራችሁት ሽንኩርት በተጨማሪ ትንሽ ጥሬ ሽንኩርት የምትወዱ ከሆነ እዚህ ጋር መጨመር ትችላላችሁ። የዛሬው ጥብሳችን ዝግጁ ሆኗል። እንዴት አሳምራችሁ ማቅረብ እንዳለባችሁ ደግሞ ላሳያችሁ። የዛሬው ጥብስ ሳይቀዘቅዝ ለረጅም ሰዓት ትኩስ ሆኖ እንዲቆይ እኔ ከስር ከሰል የሚቀበል የሸክላ ሳህን ተጠቅሜያለሁ። ይህን ሸክላ በርካሽና በብዛት መግዛት ከፈለጋችሁ ትልልቅ የአትክልት ገበያዎችና አፍንጮ በር ሄዳችሁ መግዛት ትችላላችሁ። አሁን ሸክላ ውስጥ ተጠንቅቃችሁ ከሰሉን ትጨምራላችሁ። ለባለቤቴ ከዛሬው ጥብስ ጋር እንደማባያ እንዲሆናት የምትወደውን የመለኛ አዋዜና ቆንጆ ዳጣ በቂቤ ተለውሶ አቅርቤላታለሁ። ይህን ልዩ የሆነ አዋዜና ዳጣ እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች ሩቅ ሳትሄዱ እዚሁ ገጻችን ላይ መመልከት ትችላላችሁ። አሁን ያዘጋጃችሁትን አዋዜ መሃል ሸክላው ላይ ታረጉና ጠብሳችሁ ያዘጋጃችሁትን ጥብስ ዙሪያውን ትጨምሩበታላችሁ። እንግዲህ ልዩ የሆነ ጥብስ ሁላችሁም በየቤታችሁ በዚህ መልኩ አዘጋጅታችሁ መመገብ ትችላላችሁ። ለባለቤቴ ልደት ተጨማሪ ያዘጋጀውላትን ምግቦች ሰሞኑን አከታትዬ ይለቅላችኋለሁ። እናንተም ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ አስቀምጡልን። የዛሬው ቪዲዮ ተመችቷችሁ እዚህ ድረስ ስለተከታተላችሁ ከልብ እናመሰግናለን።